አንድ ላይ ነው፣ ክፍልን አንድ ነው። የእሷ ብርም አንድ ላይ ነው የምናስቆምጠው። እሷ የራሷ እኔ የራሴ። እሺ ሮማን ቪዲዮ አሉ። እሺ የልጅቷ ፎቶ አለሽ? አዎ አለኝ። እየተነሳንም አለን በቪዲዮ የራሳ የብቻዋን አለኝ። እሺ አንቺ እዛ ቤት ስንት ጊዜ ነው የሰራሽው? 1 አመት ከዚህ ጋር የሰራሁት 7 ወር ብቻ ነው። ከሳ ጋር የሰራሁት ከአንድ ኢጃዛ ነው ሴትዮዋ ያስመጣች። ኦኬ ከአንድ ኢጃዛ ቤት ነው ያመጣቻችሁ? አዎ። እሺ እሷ ጋር አንቺ 7 ወር ሰርተሻል? አዎ። ያ ደሞዝ የ7 ወር ደሞዝሽ ነው? የ7 ወር ሳይሆንስ የ1 አመት የሰራሁት ብሬን ነው። ኦኬ የ1 አመት ማለት ከዚህ ቤት በፊት ሌላ ቤት የሰራሽበትን ብር ይዘሽ መጥተሽ ነው? አዎ ከኢቴ ጋር እየሰራሁት ነበረና ከዛ ተጣልተን ወጥቼ እኔ ለሌላ ቤት ገባሁት ማለት ነው። እሳ እጃዛ ነው ማያውቃት፣ የወላይታ ልጅ ናት። እጃዛ ብቻ ነው ማያውቃት ልሳለ የልጅቷ። ስለዚህ ምንም አላውቃትም፣ የት ነው ቦታዋ የምትገኘው ምንም አላወቅኳትም ልሳ ማለት ነው። ኢጃዛ ቤት አንቺም እሷም ህገወጥ ናችሁ። አንድ ኢጃዛ ቤት ነው የተዋወቃችሁ። ከዛ እቺ ማዳም አንቺ ያለሽባት ማዳም ሁለታችሁንም ከአንድ ኢጃዛ ቤት 2 ሰራተኛ ስለምትፈልግ 2 ሰራተኛ ወሰደች እና አንቺ ከዚህኛው ቤት በፊት የሰራሽበት ብር ይዘሽ መጥተሻል። እዚህኛው ቤት ስንት ብር ነበር ይዘሽ የመጣሽ? 5000 5000 ከዛ 10000 ደግሞ ከዚህኛው ቤት ደሞዝ ጨምረሽበት ነው አንድ ላይ? አዎ። እሺ ይሄ ብር እንዳለሽ እሷ ታውቅ ነበር? አዎ ታውቃለች። በአንድ ክፍል ነው የምታድሩት? አንድ ክፍል። አዎ ሰጠችን። አንድ ክፍል ነው የሰጠችን ሴትዮዋ። ይሄ ያለው ብር። ከዛ አንቺ በፊት ለፊቷ ትቆጥሪው ነበር? እንዴት ልታውቅ ቻለች? አረ ልታይን እያየችን ብዬ አይደለሁትም ያስቆመጥኩት። እሳ ስትወጣ ነው ደሞዜ ሲቀበል እሳ ስትወጣ ነው የሚያስቆምጠው። ልብስ ውስጥ ነው የሚያስገባው፣ ሌላ ማስቀመጥ የለም። ከዛ እንዴት ነው ያየችን አላወቅኳትም። ከሰዎቹ እየታጣለት ምናምን ነበረች እና ከዛ የኔ ብር ትወስድ ብዬ አስብ አላውቅም ነበረ። ምክንያቱ የራሷ ብር ለሰው እየበደረች ነበረ። የራሷን ብር ለሰው እያበደረች ነበር? አዎ ለሰው እየበደረች ነበረ። የኔ ብር ልትወስድ ብዬ አስብ አላውቅም በህይወቴ ማለት ነው። ደግሞ በጣም ነው በቃ እንደዚህ ልደርሰብኝ ብዬስ አላስብኩትም ነበረ። ግን ለህይወቴ ቢታጥፈኝ ኑሮ ምንም አልልም ነበረ። እሺ ግን ማለት ነው 7 ወር አንድ ላይ ስትሰሩ ኢጃዛ ወጥታችሁ አታውቁም? በፍጹም አናውቅም። ስለዚህ ታዲያ ኢጃዛ ወጥታችሁ ካላወቃችሁ ብሯን በምን መንገድ ነው ለሰው ልታበድር የሞከረችው? አይ ለሰውማ ለጓደኛዋቻ ምናምን ነው የምትበድረው። መተው ነው የሚወስዱት። እናንተ ኢጃዛ ካልወጣችሁ ብሩን መተው ነው የሚወስዱት የተበደሯት ሰዎች። አይ በአካውንት ነው የምትልክላቸው። አንድ ልጅቷ አለች ጓደኛዋቻ 5000 ድራማ በደረቻት እና ኢትዮጵያ ነው ያለችው አሁን አይመለሰችም፣ ብራ አይመለሰችላትም። ስለዚህ የእሷ ብር ሳይመለሰች የራሳ ብር የኔ ብር ይዛ ጥፍች አለች። በጣም በህይወቴ ተስፋ አስቆረጨችኝ። ያኔ ደስተኛ ሆኜ እየሰራሁት ነበረ። በጣም ያሳዝናል። እሺ ኤምባሲ ሄደሽ ስትነግሪያቸው ምን አሉሽ? ኤምባሲ ሄጄ ሲነግራቸውማ የእሷ ፓስፖርት መረጃ ካለሽ የእሷ ፓስፖርት ካለሽ ፎቶኮፒ ምናምን የተነሰችው መጥተሽ ይዘሽ በዚህ ሀገሯ ስትገባ ነጭ ወረቀት ይዛ ነው የምትገባው። ስለዚህ በዚህ ነው የምንይዛት እኛ እንዴት እንይዛታለን አሉኝ። እና አንቺ የለሽም ፓስፖርት ኮፒዋ? የለኝም። እሺ በፎቶ አፋልጉኝ እና አፋልጋታ። በፎቶ እንፈልጋት ጠፋች ስትነግሪያቸው። ሰዎችማ ለመጀመሪያ ቀን እንደዚህ አድርጋችን ስትሄድ ሴትዮዋ ልታስረጋጋ በቃ ዝም በይ እዚህ ዱባይ እንዳይትሰራ እዚህ አትሰራም፣ በቃ ፖስት አለው ሁሉም ሰው እንደሚያየው ለፖስታት ነው አለችኝ። ከዛ በኋላ ዝም ነው አለች ሴትዮዋ። ምንም አላለችም። ዝም አልኩት። ከዛ ዝም አልኩት እንደዚህ ካለችኝ በኋላ ዝም አልኩትና ከዛ
ልትፖስታት ነው እንደዚህ ልታርጋት ነው ልታስይዛት ነው እያልኩ ዝም አለች። ምን መሰለሽ ሴትዮዋ ያው ልታደርግልሽ የምትችለው መፖሰት እንጂ ማንም ሰው እሷ ህገወጥ ስለሆነች ልጅቷ ህገወጥ ስለሆነች ሴትዮዋ ህገወጥ